ሰላም ጤና ይስጥልን። በመካከለኛው ምስራቅ ያለው ቀውስ ወደማይመለስበትና እጅግ አስፈሪ ወደሆነ አዲስ ምዕራፍ ተሸጋግሯል። ይህም የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይር ክስተት ሆኖ ተመዝግቧል። በኢራን የሚደገፉት የሃውቲ ቡድን በታሪካቸው ለመጀመሪያ ጊዜ የባለስቲክ ሚሳኤል ጥቃትን በእስራኤል ላይ በመሰንዘር አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በይፋ መቀላቀላቸውን አረጋግጠዋል። እንደ ሁቲዎች መግለጫ ከሆነ የመጀመሪያው ወታደራዊ ኦፕሬሽን በደቡባዊ ዌስት ባንክ በሚገኝ ስትራቴጂካዊ የእስራኤል ወታደራዊ ይዞታዎች ላይ ያነጣጠረ ሲሆን ይህም ቀደም ሲል ተንታኞች ጦርነቱ እየተራዘመ ከሄደም ሃውቲዎች ወደ ውጊያው መግባታቸው አይቀርም ሲሉ የሰጡትን ትንበያ እውን አድርጎታል። ይህ ጥቃት የተፈጸመው እስራኤልና አሜሪካ በኢራን እምብርት ላይ የሚገኙ የኒውክሌር ተቋማትን ኢላማ ማድረጋቸውን ተከትሎ ሲሆን በተለይም በአርዳካን የሚገኘው የቢጫ ኬክ ማምረቻና የኮንዳብ የከባድ ውሃ ፋብሪካ እንዲሁም የብረት ፋብሪካዎች ላይ ጥቃት መፈጸሙ የውጥረቱን ደረጃ ወደ ከፍተኛ ጥንቃቄ ከፍ አድርጎታል። ምንም እንኳ የኢራን የኒውክሌር ኢነርጂ ድርጅት ምንም አይነት የራዲዮ አክቲቭ ፍሳሽ አለመኖሩን ቢገልጽም የውጭ ጉዳይ ሚኒስትሩ አባስ አራግቺ ግን እስራኤል ለፈጸመችው ጥቃት ከባድ ዋጋ እንደምትከፍል አስጠንቀዋል። በፖለቲካው ረገድ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት አስተያየት ዓለም አቀፉን ዲፕሎማሲ ክፉኛ አስቆጥቶታል። ትራምፕ ኔቶን የወረቀት አንበሳ ሲሉ የጠሩ ሲሆን አሜሪካን በመርዳት ረገድ ትኩረት አሳይቷል ሲሉ ወቅሰውታል። ትራምፕ አክለውም ጦርነቱ ገና እንዳልተጠናቀቀ እና አሜሪካ በኢራን ውስጥ ገና ያልተመቱ 3554 ኢላማዎች እንዳሏት በመግለጽ የኃይል እርምጃው ተጠናክሮ እንደሚቀጥል ፍንጭ ሰጥተዋል። ይህ በእንዲህ እንዳለ ጦርነቱ በሌሎች የባህረ ሰላጤው ሀገራት ላይም ቀጥተኛ ጉዳት እያደረሰ ይገኛል። በሳውዲ አረቢያ በሚገኝ አሜሪካ የጦር ሰፈር ላይ በተፈጸመ የኢራን ጥቃት 10 ወታደሮች የቆሰሉ ሲሆን በተባበሩት አረብ ኤሚሬትስና በኩዌት አውሮፕላን ማረፊያ ላይ በደረሱ ሰው አልባ አውሮፕላኖችና ሚሳኤሎች ፍንዳታዎች በሲቪል ተቋማት ላይ ጉዳት ደርሷል። በሰብአዊ ረገድ ያለው ምስቅልቅልም እጅግ ዘግናኝ እየሆነ መጥቷል። በሊባኖስ በኩል የእስራኤል ጥቃቶች ከተጀመረበት ከመጋቢት 2 ጀምሮ የሟቾች ቁጥር 1142 የደረሰ ሲሆን ከ3300 በላይ ሰዎች ደግሞ ቆስለዋል። የፓኪስታን ጠቅላይ ሚኒስትር ከኢራን ፕሬዝዳንት ጋር ያደረጉት የአንድ ሰዓት የስልክ ውይይት ቀጠናዊ ዲፕሎማሲው መፍትሄ ለማግኘት እየታገለ መሆኑን ቢያሳይም የኢራን ወታደራዊ አመራሮች አሜሪካና እስራኤል የኢራንን የኢነርጂ መሰረተ ልማት በመምታት በእሳት እየተጫወቱ ነው ሲሉ የሰጡት ማስጠንቀቂያ ግጭቱ ወደ አጠቃላይ የቀጠናው ጦርነት ለመቀየር ጥቂት እርምጃዎች ብቻ እንደቀሩት አመላካች ነው። በአጠቃላይ በመካከለኛው ምስራቅ ምድር እየታየ ያለ ሁኔታ በቀላሉ የሚታይ አይደለም። ቀጠናው ወደማይመለስበት መጠነ ሰፊ ጦርነት አፋፍ ላይ መቆሙን የሚያሳዩ 3 ወሳኝ ኩነቶች ባለፉት ጥቂት ሰዓታት ተከስተዋል። አንደኛው የኢራኑ ፕሬዝዳንት መሱድ ፔሻኪን ለጎረቤት ሀገራት ያስተላለፉት የመጨረሻ የሚመስል ማስጠንቀቂያ ነው። ሁለተኛው በኢራንና በፓኪስታን መካከል የተደረገው ሚስጥራዊና ረጅም የስልክ መስመር ዲፕሎማሲ ሲሆን ሶስተኛው ደግሞ የእስራኤል መከላከያ ሰራዊት በሊባኖስ ውስጥ ያሰመረው አዲሱ ወታደራዊ መስመር ነው። ዛሬ እነዚህን ነጥቦች አንድ ባንድ በመተንተን ቀጣዩ 72 ሰዓታት ምን ይዞ ሊመጣ እንደሚችል በጥልቀት እንመለከታለን። አብራችን ቆዩ። የኢራኑ ፕሬዝዳንት መሱድ ፔሻኪን በማህበራዊ ገጻቸው ባስተላለፉት መልእክት ለአካባቢው ሀገራት እጅግ ግልጽና ጠንከር ያለ መልእክት ሰጥተዋል። ጠላቶቻችን ጦርነቱን ከናንተ መሬት ላይ እንዲያስተባብሩ አትፍቀዱ ማለታቸው በቀጥታ በአረብ ሀገራት ውስጥ ለሚገኙ የአሜሪካና የምዕራባውያን ወታደራዊ ካምፖች የተሰጠ ማስጠንቀቂያ ነው። ኢራን በዚህ ንግግሯ ከኛ ጋር ካልሆናችሁ ከጠላቶቻችን ጋር ናችሁ የሚል ድምታ ያለው መልእክት እያስተላለፈች ነው። በተጨማሪም ፕሬዝዳንቱ የኢራን የኢኮኖሚ ማዕከላትና መሰረተ ልማቶች ላይ ጥቃት ከተሰነዘረ አጸፋው እጅግ ከባድ እንደሚሆን ተናግረዋል። ይህ ማለት እስራኤል የኢራንን የነዳጅ ማጣሪያዎች ወይም የኃይል ማመንጫዎች ከመታች ኢራንን በተመሳሳይ በመላው ቀጠናው ያሉትን መሰል የኢኮኖሚ ተቋማት ኢላማ እንደምታረግ ፍንጭ እየሰጠች ነው። ይህም የዓለምን የነዳጅ ገበያና የኢኮኖሚ መረጋጋት በእጅጉ የሚፈታተን እርምጃ ይጠብቀናል ማለት ነው። ይህ በእንዲህ እንዳለ ከትዕይንቱ በስተጀርባ ያለው ዲፕሎማሲ አልቆመም። ፕሬዝዳንት ፔሻኪን ከፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ ጋር ከ1 ሰዓት በላይ የፈጀ ስልታዊ ውይይት አድርገዋል።
ፓኪስታን ከአሜሪካ ጋር ያላት ግንኙነትና ከኢራን ጋር ያላት አጎራባችነት ለዚህ ውይይት ትልቅ ክብደት ይሰጠዋል። ፔሻኪን ሽምግልና እንዲሳካ እምነት ያስፈልጋል ማለታቸው ኢራን በምዕራባውያን በኩል የሚቀርቡ የሰላም ጥሪዎችን በጥንቃቄና በጥርጣሬ እያየቻቸው መሆኑን ያሳያል። ፓኪስታን በበኩሏ ከአሜሪካና ከባሕረ ሰላጤው ሀገራት ጋር ስላደረገቻቸው ግንኙነት ማብራሪያ ሰጥታለች። ይህ የሚያሳየው ፓኪስታን በዚህ ቀውስ ውስጥ እንደ ድልድይ ሆና ለማገልገል ጥረት እያደረገች መሆኑን ነው። ነገር ግን ኢራን እምነት የሚለውን ቃል ደጋግማ ማንሳቷ እስካሁን በዲፕሎማሲው ረገድ የተደረጉ ስምምነቶች ተጨባጭ ዋስትና እንደሌላቸው ለዓለም ለማሳወቅ ነው። ወደ ደቡብ ሊባኖስ ስንመለስ ደግሞ የእስራኤል መከላከያ ሰራዊት አይዲኤፍ በኮሎኔል አቪታይ አድራኢ አማካይነት አዲስ የጦርነት ቀጠና ይፋ አድርጋለች። እስራኤል የራሺዲያ አልባስና ዋዲ ጅሎ ነዋሪዎች ወደ ዛህራን ወንዝ ሰሜናዊ ክፍል እንዲሸሹ ታዟል። ይህ መልክዓ ምድራዊ ለውጥ እጅግ አደገኛ ነው። ከዚህ ቀደም የሊታኒ ወንዝ እንደ ዋነኛ የጦርነት ወሰን ይታይ ነበር። አሁን ግን ወደ ዛህራን ወንዝ መሸጋገሩ እስራኤል የጥቃት ቀጠናዋን ወደ ሊባኖስ እምብርት እያሰፋች መሆኑን ያሳያል። ይህ እርምጃ በሁለት መንገድ ሊተነተን ይችላል። አንደኛው ሂዝቡላ ወደ ውስጥ ዘልቆ የደበቃቸውን የሮኬት ማስወንጨፊያዎችን ለማስፋት ታስቦ የተደረገ ነው። ሁለተኛው ደግሞ እስራኤል በደቡብ ሊባኖስ ሰፊ የሆነ ከጠላት ጥቃት ነፃ የሆነ ቀጠና ለመፍጠር መወሰኗን ያሳያል። ነዋሪዎች ወደ ሰሜን እንዲሄዱ መታዛቸው በቀጣዮቹ ቀናት በእነዚህ አካባቢዎች ከባድ የአየርና የምድር ውጊያ እንደሚኖር ጥርጥር የለውም። ውድ ተመልካቾቻችን እነዚህ ሶስት ነጥቦች ስናቀናጃቸው የምናየው ምስል ይህንን ይመስላል። ኢራን በዲፕሎማሲው በኩል እምነት የለም እያለች፣ በወታደራዊ በኩል ግን ኢኮኖሚያቸውን አፈርዶሜ እናበላለን ስትል እየዛተች ነው። በሌላ በኩል እስራኤል በሊባኖስ ምድር ያለውን ወታደራዊ ይዞታዋን በማስፋት ሂዝቡላንና ደጋፊዋን ኢራንን ወደ ማዕዘን ለማስገባት እየሞከረች ነው። የፓኪስታን ጥረት ጦርነቱን ያቆመው ይሆን ወይንስ የዛህራኒ ወንዝ መሻገር የለኮሰው እሳት ወደ ቀጠናዊ ጦርነት ይቀየራል? ኢራን የተናገረችው የኢኮኖሚ ማዕከላት ጥቃት ከተፈጸመ የዓለም ኢኮኖሚ ምን ሊሆን ይችላል? እነዚህ ጥያቄዎች መልስ የሚያገኙት በሚቀጥሉት ጥቂት ቀናት ውስጥ ይሆናል። እናንተስ ምን ትላላችሁ? ፓኪስታን በኢራንና በምዕራባውያን መካከል ሰላም ማውረድ ትችላለች ወይንስ እስራኤል ወደ ሊባኖስ ጥቃት መግባቷ ግጭቱን የበለጠ ያባብሰዋል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ሰላም ለዓለማችን። ጤና ይስጥልን። ሰላም ጤና ይስጥልን። በመካከለኛው ምስራቅ ያለው ቀውስ ወደማይመለስበትና እጅግ አስፈሪ ወደሆነ አዲስ ምዕራፍ ተሸጋግሯል። ይህም የቀጠናውን የኃይል ሚዛን ሙሉ በሙሉ የሚቀይር ክስተት ሆኖ ተመዝግቧል። በኢራን የሚደገፉት የሃውቲ ቡድን በታሪካቸው ለመጀመሪያ ጊዜ ባሊስቲክ ሚሳኤል ጥቃትን በእስራኤል ላይ በመሰንዘር አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በይፋ መቀላቀላቸውን አረጋግጠዋል። እንደ ሁቲዎች መግለጫ ከሆነ የመጀመሪያው ወታደራዊ ኦፕሬሽን በደቡባዊ ዌስት ባንክ በሚገኝ ስትራቴጂካዊ የእስራኤል ወታደራዊ ይዞታዎች ላይ ያነጣጠረ ሲሆን ይህም ቀደም ሲል ተንታኞች ጦርነቱ እየተራዘመ ከሄደም ሃውቲዎች ወደ ውጊያው መግባታቸው አይቀርም ሲሉ የሰጡትን ትንበያ እውን አድርጎታል። ይህ ጥቃት የተፈጸመው እስራኤልና አሜሪካ በኢራን እምብርት ላይ የሚገኙ የኒውክሌር ተቋማትን ኢላማ ማድረጋቸውን ተከትሎ ሲሆን በተለይም በአርዳካን የሚገኘው የቢጫ ኬክ ማምረቻና የኮንዳብ የከባድ ውሃ ፋብሪካ እንዲሁም የብረት ፋብሪካዎች ላይ ጥቃት መፈጸሙ የውጥረቱን ደረጃ ወደ ከፍተኛ ጥንቃቄ ከፍ አድርጎታል።